እንደምናውቀው በህይወታችን ውስጥ ብዙ ዋጋ የምንሰጣቸው የምንሳሳላቸው አንዳንዴም ህይወታችንን ጭምር ልንሰጣቸው መስዋዕትነት ልንከፍልላቸው የምንችል እሴቶች አሉ። ሃይማኖት፣ ቤተሰብ፣ ጓደኛ፣ ትምህርት፣ ስኬት ወዘተ ሊሆኑ ይችላሉ። የእነዚህ ሁሉ መሰረታቸውን ስንፈትሽ ግን ትዳር ነው። በባህላችን ትዳር የሚመሰረትባቸው መንገዶች እንደየጊዜው ተለዋዋጭ ናቸው። ሁሉንም አንድ የሚያደርጋቸው ነገር ለትዳር ያላቸው ክብርና ለቤተሰብ ለወግ ስርዓት የሚሰጡት ቦታ ነው። ቀደም ባለው ጊዜ እናቶቻችንና አባቶቻችን ሳይተዋወቁ ሳይፋቀሩ ይጋቡና ስኬታማ ህይወትን ይመራሉ። ትዳርና ጓደኝነት ታስቦበትና ታቅዶበት ሳይሆን የትና መቼ እንደሚጀመር እንደሚጠነሰስ አብዛኛው አይታወቅም። በትምህርት ቤት፣ በስራ ቦታ፣ በተለያዩ ቦታዎችና ገጠመኞች ሊሆን ይችላል። ውድ የአሃዱ ቤተሰቦች በዛሬው የነገረ ችሎት ጉዳያችን በአንድ ተቋም የሚሰሩ ባልና ሚስት በአንድ ላይ ስራ መቀጠር ይችላሉ ወይ? ህጉ ምን ይላል ስንል ለህግ ባለሙያው አቶ ጥጋቡ ደሳለኝ ላነሳንላቸው ጥያቄም ገና ቅጥር ሲፈጸም ያንን አጣርቶ መቅጠር የቀጣሪው ወይም የተቋሙ ኃላፊነት ነው ሲሉ ይናገራሉ። በሁለት ከፍለን ነው። በመንግስት ተቋም ላይ ፎርሙ አለ። የቅጥር ፎርም ላይ በተቋም ውስጥ የሚያውቁት የጋብቻ ወይም የስጋ ዘመድ አለ ወይ የሚል የቅጥር ፎርም ተቀጣሪዎችን ያስሞላሉ። ሲገቡ ያው አብዛኛው ሰው የለኝም ብሎ ይገባል። ተቋሙም እያንዳንዱ ሰራተኛ ባል ወይም ሚስት ወይም እህት ወንድም ወይም እናት አባት ስለመኖሩ የየተቋሙ የሰው ኃይል አስተዳደር ዳይሬክቶሬቶች ማለት ነው ተከታትለው አያጣሩም። ይሄ የቅጥር ፎርሙ የሚፈቅደው ምንድነው? የጥቅም ግጭት እንዳያጋጥም፣ ባልተገባ ሁኔታ መሸፋፈን እንዳይኖር፣ የስራ ቸልተኝነት፣ የአገልግሎት አሰጣጥ ጉድለት እንዳያጋጥም። ምክንያቱም የዝምድና ካለ መሸፋፈን ይኖራል። ስለዚህ በሚል ነው በተቋም ውስጥ እንዲህ አይነቱ ነገር መኖር የለበትም የሚባለው። ግን በተግባር ይሄ ነገር ተግባር ሲፈጸም አይታይም። ማለት እከሌ የከሌ ባል ነው ወይም ሚስት ነው ወይም እህት ነው ወንድም ነው ተብሎ ሲባረርም እንዳይቀጠር ሲደረግ የሚደረግበትም አግባብ ስለሌለ በሰፊው እንደዚህ አይነት ስራ በመንግስት ተቋማት አለ ነው። በግል ላይ ብዙ ጊዜ የሰው ኃይሉም አነስ ስለሚል ክትትል ቁጥጥርም ስለሚደረግ አለ። ግን በብዛት የጥቅም ግጭት የሚያጋጥም መስሎ ሲታያቸው ወይ ሚስት ለቃ ትሄዳለች፣ ወይ ባል ለቆ ይሄዳል፣ ወይ እህት ለቃ ትሄዳለች፣ ወይ ወንድም ለቆ ይሄዳል። ጉዳዩ እንኳን ቅጥር ከተፈጸመ በኋላ ማለት ነው። በአንጻራዊነት የግል ሴክተሩ ላይ የተሻለ ነው። ይሄ ማለት ቶታሊ የዘመድ ቤት የሆነ የግል ድርጅት የለም እያልኩሽ አይደለም። በአንጻራዊነት ግን የጥቅም ግጭት በተቋም ውስጥ የሚያመጣ ከሆነ ለምሳሌ እህት ኦዲተር ሆና ወንድም ሽያጭ ሰራተኛ ቢሆን የጥቅም ግጭት ማምጣቱ አይቀርም። ዝምድና ወይም ግንኙነት እንዳለ በአንድ ተቋም ውስጥ በሚሰሩ ሰራተኞች ላይ ከታወቀ ባል ወይም ሚስት ለቀው እንዲሄዱ ይደረጋል ሲሉ ነግረውናል። በግልጽ ህጉ አንደኛው ወገን ከስራው ይሰናበታል ወይም ተቋሙን ይለቃል የሚል ስለሌለ የሚያስጠይቅ አይደለም። በተናጠል ተቀጥረው እየሰሩ እያሉ ጋብቻ ቢፈጸም ወይም ሌላ አይነት ዝምድና ቢኖር መጀመሪያ ቅጥሩ ሂደት ላይ ነው እንጂ ጥንቃቄ ሊደረግ የሚገባው። ከሆነ በኋላ ማለት ለምሳሌ ባልና ሚስት ሲንግል የነበሩ ተዋውቀው ቢጋቡ ምንም ችግር የለውም። ግን ተቋሙ ግን ሸክሙን ግን መውሰድ አለበት። የጥቅም ግጭት ቢያጋጥም ኋላ ላይ ለሚደርሰው ነገር መስሪያ ቤቱ ኃላፊነቱን መውሰድ አለበት ወይም ማስተካከል አለበት። የስራ ቅጥር ከተፈጸመ በኋላ አንድ ሴትና ወንድ እጮኛ ወይም የትዳር አጋር እንደሆኑ ከታወቀ ህጉ አንደኛው ግለሰብ እንዲሰናበት ወይም ስራ እንዲለቅም ያዛል፣ ይደነግጋል ሲሉም ገልጸውልናል። ሰራተኞቹም ምንም አይነት ምክንያት ማቅረብና መጠየቅ እንደማይችሉና መብቱም እንደሌላቸው ይገልጻሉ። በአንድ ሄድ ኦፊስ ውስጥ በአንድ ባንክ ሄድ ኦፊስ ውስጥ አንድ ወንድና አንድ ሴት ተዋውቀው ጋብቻ ፈጸሙን በአንድ ሄድ ኦፊስ ውስጥ እንግዲህ ልብ በይ። በዚህ ጊዜ ተቋሙ ምን ማድረግ አለበት? አንዱን ወደ ብራንች መላክ አለበት። ማፈናቀል ሳይሆን ወደ ተመሳሳይ ስራ መደብ ሆኖ ወደ ቅርንጫፍ ማዛወር ስልጣኑ መብቱም ነው። ለምን ብለው እነዛ ባልና ሚስት ቢጠይቁ የጥቅም ግጭት ያጋጥማል። ሚስጥር ሊወጣ ይችላል። መረጃ አግባባቡ ላይ ሊጠበቅም ይችላል። ስለዚህ የመረጃ ከሁለት አንዳቸው ደግሞ ጥፋት ቢፈጽሙ አንደኛው የመሸፈንና መረጃዎችን የማጥፋት እድሉ ከፍተኛ ነው። ባንኩ ይሄንን ባወቀ ባረጋገጠ ጊዜ አንደኛውን ወደ ብራንች ማድረግ ይችላል። ሰራተኛው መብትና ጥቅም የተጎዳ ማለት አይችልም።
ሰዎቹን ወደ ሌላ ቦታ ለማዘዋወር ቅርንጫፍ የሌለው ተቋምስ ምን ማድረግ አለበት ስንል ለህግ ባለሙያው ላነሳንላቸው ጥያቄም ተከታዩን ምላሽ ሰጥተውናል። ብራንችም የሌለው ሌላ እህት ካምፓኒም የሌለው ከሆነ ሊያስቸግር ይችላል። በዚህ ጊዜ በቀጥታም ባይሆን በተዘዋዋሪ ከሁለት አንዱ ከጥንዶቹ አንዱ ወይም ከዘመዳሞቹ ከእህትና ከወንድም መካከል አንዱ የስራ ቦታ መቀየር ይኖርበታል በራሱ ፍላጎትና ተነሳሽነት። ምክንያቱም ኋላ ላይ ችግር ቢያጋጥም ከፍተኛ የሆነ አንደኛ ዘመድ አዝማድ ሆኖ ወይም የጋብቻ ትስስር ተፈጥሮ መቆየቱ በራሱ ለተቋሙ ህልውና አደጋ ነው። ቀጥሎ ደግሞ ችግር መጣ፣ ኪሳራ መጣ፣ መረጃ ወጣ ወይም ምርታማነትን የሚቀንስ ነገር ቢኖር ያ ነገር ሰራተኛው ላይ እንትን ስለሚኖር ተቋሙ ዝምድና አለ በሚልና ለህልውና የሚያሰጋ ከሆነ ሰዎቹን ወይም ጥንዶቹን ከስራ ማሰናበት እንደሚችልና ህጉም እንደሚፈቅድለት አቶ ጥጋቡ ደሳለኝ ገልጸዋል። ባላወቁት መንገድ ዘመዳሞች ሆናችኋል ብዙ ጊዜ ስለዚህ ከስራ ላሰናብታችሁ የሚል ተቋም ካለ ጥሩ ነው የሚል ተቋም ካለ፣ ምክንያቱም የጥቅም ግጭት ያጋጥማል። የዘመድ አዝማድ ቤት መሆን የለበትም ይችላል። ማስረጃዎቹ የሚሆኑት ምን መሰለሽ፣ መጀመሪያ ቀጠር እንግዲህ በተለይ መንግስት ቤት ማለት ነው ስጋ ጋብቻ ወይም በስጋ ዝምድና ወይም በጋብቻ ዝምድና የተሳሰረ ካለ መቀጠር የለበትም። ምክንያቱም ለተቋሙ አገልግሎት አሰጣጥ ወይም ምርታማነት እንቅፋት ይሆናል የሚል ብሎ እከሌ የከሌ ባል ነው ወይም ሚስት ነው እና ብሎ ቢያሰናብት መርሁ ይፈቅድለታል ነው። ግን ብዙ ጊዜ ሲያደርጉት አይታይም ነው። አንደኛ የስራ ዋስትና የለም ኢትዮጵያ ውስጥ። ሰዎችን እንደማፈናቀል የሚከብድ በምድር ከባድ ኃላፊነት የለም። እንጀራ አልባ ማድረግ ማለት እንጀራ ማሳጣት ማለት ነው። አንድ ሰው ያው አብዛኛው ደግሞ በእኛ ሀገር ኢኮኖሚ እንደምታውቀው አንዱ በሰራው 4፣ 5፣ 6 ቤተሰብ ነው የሚቀለብ። ተቋሙ የስጋ ዝምድና ተፈጥሯል፣ የጋብቻ ዝምድና አለ፣ የጥቅም ግጭት ያጋጥመኛል ብሎ ቢያሰናብት ተቋሙ አይጠየቅም፣ መብት አለ። በማንኛውም መንገድ የትዳር አጋር የትም ቦታ ሊገኝ ይችላል። ነገር ግን በተቋማት በኩል ህጉ የማይፈቅድና የሚያስጠይቅ እንዲሁም ሚስጥር ከመጠበቅ ሀብትን በማባከን በኩል ስጋት ሊሆን ስለሚችል አስቀድሞ የራስን ውሳኔ መወሰን አሊያም ተቋሙ በህግ የተሰጠውን ስልጣን መጠቀም እንደሚችልም የህግ ባለሙያው መክረዋል። ውድ የአሃዱ ቤተሰቦች የዛሬው የነገረ ችሎት ጉዳያችን እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኛለን። ጤና ይስጥልን።